ነብያችንን አለይሂ ሰላቱ ወሰላም ቀጥታ ሲያዛቸው قل الحمد لله الذي لم يتخذ ولدا إلا قل الحمد لله بل ጌታ ይመስገን ለምን لم يتخذ ولدا ልጅ ያልያዘ ራሱን የቻለ ማለት ጌታ ስለሆነ قل الحمد لله الذي لم يتخذ ولدا ولم يكن له شريك في الملك الحمد لله الذي أنزل على عبده الكتاب ያለ በተደጋጋሚ ምስጋናን ያነሳል ሐምድና ሹክር ልዩነቱ ሐምድ በምላስ የምንገልጸው ሼኻችን መግቢያ ላይ እንትን ብለውታል በምላስ የምንገልጸው ሐምድ ሲሆን አላሁ Subhanahu Wa Ta'ala ሐምድን ዚክር አድርጎ ነው የቆጠረው ነብያችንም አለይሂ ሰላቱ ወሰለም አልহামዱሊላህ ተምለኡል ሚዛን ብለዋል ከዒባዳዎች ውስጥ ሁሉ ሚዛንህን የሚሞላልህ የዚያን ቁስ ሳይሆን ስራ የሚመዘንበት በሆነው ቀን ሚዛንህን የሚሞላልህ ሐምድ ነው ብለዋል ነብያችን አለይሂ ሰላቱ ወሰለም ሹክር ደግሞ ሙቃቢለ አልኢህሳን በተዋለልህ ውለታ ኢዕትራፍ ስትሆን የተዋለልህን ውለታ ባለቤቱን አውቀህ ከየት እንደተሰጠህ አውቀህ የሰጠህ ጌታ ተመስገን ያልክ እንደሆነ ፈሸከርተ ረበክ እንደገናም ደግሞ ሌላው ሹክር ደግሞ የተሰጠህን ጸጋ የተዋለልህን ውለታ እታዘዝክበት ቦታ ስታውለውና በታዘዝክበት መልኩ ስትጠቀመው ሸከርተ فلذلك الحمد لله የሚል በቃሉ የሚገልጽ ትንሽ ነው አላለም አላህ Subhanahu Wa Ta'ala وقليل من عبادي الذين يقولون الحمد لله አይደለም ያለው وقليل من عبادي الشكور ነው ያለው ከባሮቼ ሹክር የሚያደርሱት ጥቂቶች ናቸው አለ ከዚህ አንፃር ሹክር በጣም አስፈላጊ ነው ሹክር ደግሞ ፋይዳው በጣም ብዙ ነው ከዚያ ውስጥ የመጀመሪያው ዚያዳ ነው ይጨምርልሃል አላህ Subhanahu Wa Ta'ala ስታመሰግን ይጨምርልሃል ለኢን ሸከርቱም ወለአዚደነኩም